ተነሳ ወደ ማስተማሩ ነው የሄደው። ከዛ በኋላ ማዕዶትም ይባላል ሰኞ ረቡዕ አልዓዛር በመባል የአልዓዛርን ትንሣኤ እናስታውሳለን። ሐሙስ ደግሞ የአዳም ሐሙስ ብለን እናስታውሰዋለን። ዓርብ ደግሞ ጸአተ ሲኦል ከሲኦል የተወጣበት ብለን እናስበዋለን። በሳምንቱ ማለት ነው። በሞቱ ዛን ጊዜ ክርስቶስ ተሰቅሎ ባለበት ሰዓት ነፍሳት ከሲኦል ወጥተዋል። በአካለ ነፍስ በአካለ ስጋ ተሰቅሏል። ስጋ ቀራንዮ ላይ መስቀሉ ላይ፣ በአካለ ነፍስ ደግሞ ወደ ሲኦል ወርዶ ሲኦልን በርብሮ ነፍሳትን ነፃ አውጥተዋል። ያን ጊዜ ነፍሳት የተፈቱበት የተሰናበቱበት ከዚህ ከስቃይ የወጡበት ከሲኦል የወጡበት ዕለት ነውና እሱን በሳምንቱ ስናስታውሰው ጸአተ ሲኦል ከሲኦል መውጣት ብለን እናስታውሰዋለን ማለት ነው። ቅዳሜ ደግሞ ቅዱሳት አንስት ብለን ቅዱሳት አንስትን እናስባቸዋለን ማለት ነው። ቅዱሳት አንስት ማለት እሱን ያገለግሉ የነበሩ እነ ማርያም መግደላዊት እስከ መቃብር ድረስ ሽቶ ይዘው ጨለማውን ሳይፈሩ እስከ መቃብር ድረስ የፈለጉት እነዚህ ቅዱሳት አንስት እነሱን እናስባለን ማለት ነው። ከዛ ዳግም ትንሣኤ ነው። ዳግም ተነሳ ማለት ሳይሆን ያው ያኛውን እሁድ ልክ እንዳረቡ የምናስብበት ነው ማለት ነው። እና በርህራሄ መኖር እንድንችል ነው። ቅዱሳን ኮኑ ሲል ይሄንን ነው የቅድስና ስራ ማስረት ማለት ይሄ ስለሆነ ማለት ነውና ለድሆችም በማሰብ በመራራት ካለን ነገር በመስጠት በማካፈል የተኮራረፍናቸውን ይቅርታ በመጠየቅ ሰላም በማውረድ ተበድለንም ቢሆን ይቅርታ ማድረግ እንዳለብን ይቅርታ መጠየቅም እንዳለብን ይሄ ካልሆነ ወደ መንግስተ ሰማያት ስለማንገባ ማለት ነውና ባጭሩ ክርስቶሳዊ ስራ ሰርተን የክርስቶስ ቤተሰቦች እንድንሆንና ክርስቶስ ያዘጋጀልንን መንግስተ ሰማያት መውረስ እንድንችል በቅድስና ለመኖር እንትጋ ነው።